ዜና እረፍት። የታዋቂው ሙዚቀኛ በመዲና ዘለሰኛ ስልት ስመ ገናናው የሙዚቃ መምህር የሆኑት አለማየሁ ፈንታ ከዚህ ዓለም በሞት ተለይቷል። የእውቁ የኦሮምኛ ድምፃዊ የአንዱዓለም ጎሳ ባለቤት በድንገት ሕይወቷ ማለፉ ተገልጿል። ዝርዝሩን እነግራችኋለን። ሰመረ ባሪያው ቲቪ በሁለቱ ድንገተኛ ሞት እጅግ የተሰማውን ጥልቅ ሐዘን እየገለጸ ለቤተሰቦቻቸው፣ ለወዳጆቻቸው፣ ለአድናቂዎቻቸውና ለሥራ ባልደረቦቻቸው ሁሉ መጽናናትን ይመኛል። ክቡራን የቻናላችን ቤተሰቦች ወደ ያዝንላችሁ መረጃዎች እናልፋለን። በቅድሚያም ሰበር መረጃዎቹን እናስቀድም። ማምሻውን በደረሰን ሰበር መረጃ በዶክተር ደብረጽዮን የሚመራው የህወሓት ቡድን በአንዳንድ አካባቢዎች የአስተዳደር ተቋማትን በኃይል መቆጣጠር ጀመረ። ዝርዝሩን በመረጃችን ይዘነዋል። በሌላ ዜና የኢትዮጵያ የሃይማኖት ተቋማት ጉባኤ የትኛውንም አይነት የሃይማኖት ተቋማትን አስተምሯቸውንና መገለጫቸውን የሚያንቋሽሹና የሚያዋርዱ ከድርጊታቸው እንዲቆጠቡ ሲል አሳሰበ። ዝርዝሩ ተዘጋጅቷል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት እገዳው መሰረተ ቢስና የማይተገበር ሲል ውድቅ አደረገው። ጊዜያዊ አስተዳደሩ በጻፈው ደብዳቤ ለህወሓት ውድቅ ላደረገው ምላሽ ሰጥቷል። በተከታታይ ሁለቱንም መረጃዎች በዚህ መረጃ ሰዓት ወደ እናንተ የማደርሳችሁ ይሆናል። በሌላ መረጃ በአዲስ አበባ ብስራተ ገብርኤል አካባቢ በሚገኘው የኢትዮጵያ ንግድ ባንክ ካርል አደባባይ ቅርንጫፍ ላይ በዛሬው ዕለት የሰዎች ህይወት ማለፉ ተገልጿል። በመረጃችን ይዘነዋል። እንዲሁም የአልሸባብ ታጣቂዎች በማዕከላዊ ሶማሊያ በሚገኝ ሆቴል ባደረጉት ጥቃት የሰዎች ህይወት ማለፉ ተገለጸ የሚሉትና ሌሎች አጫጭር ዘገባዎችን ከሀገር ውስጥ ከውጪ በዚህ መረጃ ሰዓት አካተናል። ሰላም ጤና ስጥልኝ። በመላው ዓለም የምትገኙ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች አዳዲስ መረጃ በፍጥነት እንዲደርሱ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቪዲዮ ላይክ፣ ሼር ማድረጉን አይዘንጉ። ወደ መረጃዎቹ እናልፋለን። አብረን እንከታተለው። ክቡራን አድማጮች በቅድሚያም ከሀገር ውስጥ ወዳገኘናቸው መረጃዎች ስናልፍ በአዲስ አበባ ብስራተ ገብርኤል አካባቢ በሚገኘው የኢትዮጵያ ንግድ ባንክ ካርል አደባባይ ቅርንጫፍ ላይ በዛሬው ዕለት በተፈጠረ አለመግባባት የሰዎች ህይወት ማለፉ ተሰምቷል። ይሁንና ባለመግባባቱ ሳቢያ የሶስት ሰዎች ህይወት ሳያልፍ እንዳልቀረ ቴክቫ ኢትዮጵያ ጉዳዩን ከተከታተሉ ሰዎች መረዳት ችሏል። ህይወታቸው ያለፈው በባንኩ በጥበቃ ሰራተኝነት ሲያገለግሉ የነበሩ አካላት እንደሆኑ ቴክቫ ኢትዮጵያ አስታውቋል። ይሁን እንጂ ቴክቫ ኢትዮጵያ በባንኩ የሰው ህይወት ስለማለፉ ማረጋገጥ ቢችልም ዝርዝር ክስተቱን ከባንኩ ለማረጋገጥ ያደረገው ሙከራ ለጊዜው አልተሳካም። ይህንን በሚመለከት የአዲስ አበባ ፖሊስ ኮሚሽን የጠየቅነው ሲሆን ጉዳዩ በምርመራ ላይ ነው የሚል አጭር መልስ ማግኘቱን ቴክቫ ኢትዮጵያ ገልጿል። በመቀጠል በዶክተር ደብረጽዮን የሚመራው ህወሓት የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ትዕዛዝ አልቀበልም አልፈጽምም አለ የክልሉ ሰላምና ጸጥታ ቢሮ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት በቢሮ ስም የቀረበው መግለጫ የአንድ የጊዜያዊ አስተዳደሩ አካል ሳይሆን የአንዱን ቡድን ወታደራዊ ክንፍ መሆን በግልጽ የሚያሳብቅና የተፈጠረውን ችግር የሚያባብስ ነው ብሎታል። ትናንት መጋቢት 1 2017 ዓ.ም ፕሬዝዳንት ጌታቸው ረዳ በሶስት ከፍተኛ የሰራዊት አመራሮች የጣሉት ጊዜያዊ እግር ተከትሎ ዶክተር ደብረጽዮን ገብረ ሚካኤል የሚመሩት ህወሓት እገዳው መሰረተ ቢስና የማይተገበር በማለት ውድቅ ለማድረግ ጊዜ አልወሰደበትም። ይሁንና ዛሬ ማክሰኞ ጠዋት ደግሞ የክልሉ ሰላምና ጸጥታ ቢሮ የጊዜያዊ አስተዳደሩ ፕሬዝዳንት ጊዜያዊ እግድ ሙሉ በሙሉ በመጻረር ባወጣው መግለጫ በግልባጭ የተጻፈለትን ትዕዛዝ እንደማይቀበል በመግለጽ የህግ ማስከበር እርምጃው እንደሚቀጥልም አስታውቋል። በሌላ ዜና ማምሻውን በደረሰን መረጃ በዶክተር ደብረጽዮን የሚመራው የህወሓት ቡድን በአንዳንድ አካባቢዎች የአስተዳደር ተቋማትን በኃይል መቆጣጠር መጀመሩን ተገልጿል። ለወራት የቆየው በህወሓት አመራሮች መካከል ያለው አለመግባባት ተባብሶ እንደቀጠለ መሆኑም ተሰምቷል። ባለፉት ወራት በዶክተር ደብረጽዮን የሚመራው ወገን የጊዜያዊ አስተዳደሩን ስልጣን ለመቆጣጠር የተለያዩ እርምጃዎችን ሲወስድ ቆይቷል። ይሁንና በአቶ ጌታቸው ረዳ የሚመራው የክልሉ ጊዜያዊ አስተዳደርም ይህ ሙከራ በክልሉ አለመረጋጋት በማስፈን ያለው ችግር እንደሚያባብስ በመግለጽ ቢያስጠነቅቅም ከጊዜ ወደ ጊዜ ውጥረቱ እየተባባሰ ይገኛል ሲል ቢቢሲ አማርኛ ዘግቧል። ይሁንና ባለፉት ቀናት በክልሉ ያሉት ታጣቂዎች አመራሮች ድጋፍ እንዳለው የሚነገርለት የደብረጽዮን ቡድን በተለያዩ አካባቢዎች ያሉ የአስተዳደር ተቋማትና በኃይል የመቆጣጠር አዝማሚያ እያሳየ መሆኑ እየተገለጸ ነው። ይህ ሁኔታ በክልሉ ዳግም ግጭት ሊያስከትል ይችላል በሚል ነዋሪዎች ላይ ከባድ ስጋትን የፈጠረ ሲሆን አቅም ያላቸው ወደ አዲስ አበባና ወደ ሌሎች አካባቢዎች እያቀኑ መሆናቸውን ነዋሪዎች ለቢቢሲ ገልጿል። በመሆኑም በተለይ በአቶ ጌታቸው የሚመራው አስተዳደር የትግራይ ኃይልን ከሚመሩት ወታደራዊ አዛዦች መካከል ዋነኛ የሚባሉትን 3 መኮንኖች ማገዱን ካስታወቀም በኋላ ውጥረቱ አይሏል። ዛሬ ማክሰኞ ረፋድ ላይ በምስራቃዊ ዞን የጊዜያዊ አስተዳደሩን
የተቃወሙ የሰራዊት አመራሮች ከመሩት እንቅስቃሴ ጋር በተያያዘ የአዲግራት ከንቲባ ጽሕፈት ቤት ከጊዜያዊ አስተዳደሩ ቁጥጥር ውጪ መሆኑ ታውቋል። ይህንን ተከትሎ በሰላማዊ ሰዎችና በታጣቂዎች መካከል የተፈጠረው ግጭት ወይም የደረሰ ጉዳት እንዳለ አልተገለጸም። ይሁንና ትናንት ሰኞ የዞኑ ሰላምና ጸጥታ ጽሕፈት ቤት ኃላፊ ለ4 ሰዓታት በዶክተር ደብረጽዮን በሚደገፉ የጸጥታ ኃይሎች ታስረው ነበር። የአዲግራት ከንቲባ ጽሕፈት ቤት በቁጥጥር ስር መዋሉን ህወሓት በፌስቡክ ገጹ አረጋግጧል። ይህ በእንዲህ እንዳለ የአዲግራት ከተማ ከንቲባ ሆኖ በምክር ቤቱ የተሾመው ረዳኢ ገብረ እግዚአብሔር በምስለኔ ግለሰቦች በተሾሙ ሰዎች ምክንያት ጽሕፈት ቤቱ ተረክቦ አገልግሎት እንዳይሰጥ አድርጎ ቆይቷል በማለት ጽሕፈት ቤቱ መልሰው መቆጣጠራቸውንም ገልጸዋል። ዘገባው የቢቢሲ አማርኛ ነው። በሌላ ዜና የኢትዮጵያ የሃይማኖት ተቋማት ጉባኤ የትኛውንም አይነት የሃይማኖት ተቋማትን አስተምሯቸውንና መገለጫዎቻቸውን የሚያንቋሽሹና የሚያዋርዱ ንግግሮችም ሆነ ተግባራትን በጽኑ አወገዘ። ጉባኤው ከሰሞኑ በማህበራዊ ሚዲያ እየታየ ያለውን ሃይማኖታዊ አለመከባበር አውግዞ መግለጫንም አወጥቷል። ይሁንና በጉባኤው መግለጫ በእስልምናና በኦርቶዶክስ ተዋሕዶ አንዳንድ አማኞች ዘንድ ታይቷል ያለውን ጸያፍ ንግግሮች ነው ያወገዘው። አንዳንድ የኦርቶዶክስ ክርስትና አማኝ ነን የሚሉ ግለሰቦች የእስልምና ሃይማኖት ነብዩ በሆኑት ነብዩ መሐመድ ላይ ድፍረት የተሞላበት ክብረነክና ጸያፍ ንግግር ሲያደርጉም ታይቷል። ይህም ሙስሊሙን ወገን ብቻ ሳይሆን ሰላም ወዳዱን ወገን ሁሉ አሳዝኗል ብሏል። በተመሳሳይ አንዳንድ ሙስሊም ነን የሚሉ ግለሰቦች ተደፈርን በሚል ስሜት የክርስትና አስተምሮና የኢየሱስ ክርስቶስን ክብር የሚነቅፍና የሚያጠለሽ መላውን ክርስቲያን በሚያዋርድ መልኩ ምላሽ ሲሰጡና ድርጊቱን በፈጸመው ግለሰብ ላይ የደባ ፍርድ ሲያስተላልፉ ይታያሉ። ጉባኤው ይህ አይነቱ ኢስነ ምግባራዊና ህገወጥ ተግባር የትኛውንም የሃይማኖት ተቋም የማይወክል ይልቁንም የሚወገዝ ተግባር መሆኑንም ገልጿል። ከዚሁ ጋር በተያያዘ አንዳንድ የኦርቶዶክስ አማኝ ነን የሚሉ ወንድሞችና እህቶች የግለሰቡን ህገወጥ ተግባር ተቃዋሚ ለማድረግ የሚያደርጉትን እንቅስቃሴ እንዲያጤኑና ግለሰቡና ተቋሙን እንዲለዩ ጉባኤው መክሯል። በተመሳሳይ በአንዳንድ የእስልምና እምነት ተከታዮች የደባ ፍርድን በማስተላለፍ ላይ ከመሆናቸው ጋር ተያይዞ ህገወጥነትን ከማስፋፋት ባለፈ ጥፋትን በሌላ ጥፋት ማረም ፈጽሞ የማይቻል መሆኑን ተገንዝበው ከድርጊታቸው በመታረም የህግ የበላይነትን እንዲያስቀድሙ ጉባኤው መክሯል። ይሁንና በየትኛውም አካል የተፈጸሙትና የሚፈጸሙት ይህንን መሰል ህገወጥ ተግባራት በሁሉም ሃይማኖት አስተምሮ ተቀባይነት የሌላቸው ብቻ ሳይሆን የሚወገዙ ተግባራት መሆናቸውን ጉባኤው አስገንዝቦ ድርጊቱ በወንጀል የሚያስጠይቅ ስለመሆኑ አስታውሷል። በመቀጠል አቶ አቤል ታደሰ የኢትዮጵያ መድን ድርጅት ዋና ስራ አስፈጻሚ ሆነው ተሾሙ። የኢትዮጵያ ኢንቨስትመንት ሆልዲንግ አቶ አቤል ታደሰ የኢትዮጵያ መድን ድርጅት ዋና ስራ አስፈጻሚ አድርጎ ሾሟል። በኢትዮጵያ ኢንቨስትመንት ሆልዲንግ የፋይናንስ ክሊስተር ዘርፍ አማካሪነት በማገልገል ላይ የነበሩ ሲሆን በዘርፉም የ23 ዓመት የሥራ ልምድ ያላቸው መሆኑ ተገልጿል። ይሁንና የኢትዮጵያ መድን ድርጅት የኢትዮጵያ ኢንቨስትመንት ሆልዲንግ በአሁኑ ሰዓት በስሩ ከሚያስተዳድራቸውና ከሚቆጣጠራቸው ድርጅቶች አንዱ የመንግስት ልማት ድርጅት መሆኑ ተገልጿል። በኢትዮጵያ መድን ኢንዱስትሪ የኢትዮጵያ መድን ድርጅት በ1968 ዓ.ም መመስረቱም ተገልጿል። ዜና እረፍት። የተወዳጁ ድምፃዊ አንዱዓለም ጎሳ ባለቤት ቀነኒ አዱኛ በድንገት ሕይወቷ ማለፉ ተሰምቷል። የቀነኒ አሟሟት ፖሊስ እያጣራ እንደሆነም ታውቋል። በተመሳሳይ ድምፃዊ አንዱዓለም ጎሳ ፖሊስ ለጥያቄ ትፈለጋለህ በማለት በቁጥጥር ስር እንደዋለም ተገልጿል። ፖሊስ ጉዳዩን እየመረመረ እንደሚገኝም አስታውቋል። ዜና እረፍት። በመዲና ዘለሰኛ ስልተ ሰመገናናውና ታዋቂው ሙዚቀኛ አቶ አለማየሁ ፈንታ ከዚህ ዓለም በሞት ተለይቷል። በባህላዊ የሙዚቃ መሳሪያ ተጫዋችነታቸው የሚታወቁት ሙዚቀኛ አለማየሁ ፈንታ ስራቸውን የጀመሩት አገር ፍቅር ቲያትር ቤት በመቀጠር ነው። እዚያም ለ10 ዓመታት ሰርተዋል። በመሆኑም ለ40 ዓመታት ያህል በያሬድ ሙዚቃ ትምህርት ቤት በመምህርነት ሲያገለግሉ የቆዩት ሙዚቀኛው በዕድሜያቸው መጨረሻ ጡረታ ከወጡም በኋላ በዚሁ ያሬድ ሙዚቃ ትምህርት ቤት ማገልገላቸውን የሙዚቀኛው የቅርብ ሰው የሆኑት ታዋቂው የበገና መምህር መጋቢ ብሉይ ዓለሙ አጋ ተናግረዋል። ባህላዊዎቹን የኢትዮጵያ ሙዚቃ መሳሪያዎችን በገናን በመደርደር ክራርን፣ መሰንቆን አሳምረው በመጫወት ይታወቁ እንደነበረ ከመጋቢ ብሉይ ዓለሙ አጋ ሰምተናል። አንጋፋው ሙዚቀኛ አለማየሁ ፈንታ የቀለም ትምህርትን የተማሩ እንዲሁም የድቁና ትምህርት የነበራቸው እንደሆነም ታውቋል። የሙዚቀኛው የቅርብ ወዳጅ የሆኑት አቶ አለሙ አጋ ከ6 ወር በፊት በድንገት ወድቀው እግራቸው መሰበሩ በሕክምና ሲረዱ ቆይተው በትናንትናው ዕለት መጋቢት 1 ቀን 2017 ከዚህ ዓለም በሞት ተለይቷል። ሥርዓተ ቀብራቸው በነገው ዕለት ፒያሳ በሚገኘው በገነት ጽጌ ቅዱስ ጊዮርጊስ ቤተክርስቲያን
ከቀኑ 9 ሰዓት እንደሚፈጸምም ተገልጿል። አንጋፋው ሙዚቀኛ አለማየሁ ፈንታ ባለትዳርና 6 ልጆች አባት ነበሩ። በመቀጠል የአልሸባብ ታጣቂዎች በማዕከላዊ ሶማሊያ በሚገኝ ሆቴል ባደረሱት ጥቃት የ10 ሰዎች ሕይወት አለፈ። የአልሸባብ ታጣቂዎች በማዕከላዊ ሶማሊያ ከተማ በሚገኝ አንድ ሆቴል ላይ ከበባ በማድረግ በሆቴሉ ላይ ጥቃት ማድረሳቸውን የዓይን እማኞች ገልጸዋል። ይሁንና ከጥቃቱ ከሰዓታት በኋላ የመንግስት ኃይሎች በቦታው ደርሰው ከታጣቂዎች ጋር ተኩስ መክፈታቸው ተገልጿል። አልሸባብ ላደረሰው ጥቃት ኃላፊነቱን ወስዶ ከ10 በላይ ሰዎችን ሕይወት ማጥፋቱን አስታውቋል። ጥቃቱ በደረሰበት ሆቴል የአልሸባብን ጥቃት እንዴት መመከት ይቻላል በሚል ስብሰባ ሲካሄድ እንደነበርም ተገልጿል። ከአልቃይዳ ጋር ግንኙነት እንዳለው የሚነገረው አልሸባብ አሁንም በሶማሊያ የራሱ መንግስት ለመመስረት በማለም የተለያዩ ጥቃቶችን መፈጸሙን እንደቀጠለ ነው ሲል ሮይተርስ ዘግቧል። ክቡራን አድማጮች ለሰዓቱ ብታደምጧቸው ብለን ወደ እናንተ ያሰናዳናቸው ከሀገር ውስጥ ከውጭ ያገኘናቸው መረጃዎች እነዚህን ይመስሉ ነበረ። ሐሳብ አስተያየቶን ኮሜንት ሴክሽን ላይ ያስቀምጡ። ለሌሎች ለተጨማሪ አዳዲስ መረጃዎች አዛሪያስ ሚዲያ ኒውስን ቤተሰብ በመሆን በመከታተል አብሮነታችሁ አይለይ ማለት እንወዳለሁ። ከሰዓታት በኋላ በሌሎች በአዳዲስ መረጃዎች እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።